ብሔራዊ ጥቅምን በመሸጥና አደጋ ውስጥ በመጣል የሚታወቅ መሪ ይህንን የተቀደሰ አጀንዳ ከያዘው ያረክሰዋል። አምናለሁ ነው የሚለው። ተገቢ ነው፣ ለኢትዮጵያም ያስፈልጋታል፣ ትልቅ አጀንዳም ነው፣ የኔም ጭምር ነው ይላል። ነገር ግን ብሔራዊ ጥቅምን በመሸጥ ብሔራዊ ጥቅምን አደጋ ውስጥ በመክተት በመጣል የሚታወቅ መሪ ሲይዘው ግን ይሄንን ቅዱስ አጀንዳ ያረክሰዋል። ሰው ሊይዙ አይገባም። ከጦርነት መውጣት ፈጽሞ የማይፈልግ እብድ ይህ አጀንዳ በዚህ ሰው ከተነካ ቀጠናዊ ትርምስ ይፈጠራል። ከልቡ ሳያምን ለማታለልና የውስጥ ተቃውሞን ለማዳፈን ወይም ደግሞ ለመድፈቅ እንደሚሰራ እየታወቀ አጀንዳውን ይዞ መጥቷልና ከእርሱ ጎን ተሰለፉ ማለት ሞራላዊ አይደለም ይላል። ተቀበሏለሁ። ነገር ግን አሁን በጠቀስኳቸው 3 ነገሮች ምክንያት እሱን ደግፉ ማለት ልክ አይደለም። ኢቭን እሱ ጠቅላይ ሚኒስቴሩ ነው እንግዲህ አጀንዳውን ሊይዙ አይገባም የሚለው። ብሔራዊ ጥቅምን በመሸጥ አደጋ ውስጥ በመጣል የሚታወቅ መሪ ያረክሰዋል። ከጦርነት መውጣት ፈጽሞ የማይፈልግ እብድ ከነካው ቀጠናዊ ትርምስ ይፈጠራል። በተለይ የመጀመሪያው በጣም ከባድ ክስ ነው። ብሔራዊ ጥቅምን በመሸጥ ይላል፣ ብሔራዊ ጥቅምን አደጋ ውስጥ በመክተት ይላል። ሌሎቻችሁም ቢሆን እንደዚህ አይነት ትልቅ ድምዳሜ ላይ ስትደርሱ በዚህ ምክንያት ብሎ መግለጽ አስፈላጊ ነው። ብሔራዊ ጥቅምን ሸጧል። የቱን? እኔ አውቃለሁኝ እነማን የትኛው እንደሚባል፣ ግን ተሽጧል ወይ? ሸጧል ማለት እኮ ያ ነገር መልሶ ማናገኘው ነው። ኦሬዲ ከኛ ሄዷል እንደማለት። እንዲህ አይነት ትልቅ ክስ ይሄንን ማለት የሚያስፈልግ ይመስለኛል። ብሔራዊ ጥቅምን አደጋ ውስጥ ከቷል። ኦፍኮርስ አምናለሁ። እሱ እነማን እንደማን እንደሆነም ይገባኛል። የትኞቹን እንደሆነ ይገባኛል። ግን እንዲህ አይነት ነገር ግን ሲባል ለውይይትም ለክርክርም እንዲሆን ምን ያስፈልጋል? መግለጽ አስፈላጊ ነው። እብድ ስንል ለክርክር እንዲመች ግልጽ ቢሆን ጥሩ ነው። ትልልቅ ድምዳሜዎች ስለሆኑ በተለይ ደግሞ እብድ ደግሞ ካልን እውነቱን ልንገርህ ዋቆ በቃ ኦሬዲ ማውራትም የለብን። ጠቅላይ ሚኒስቴሩን እብድ ነው የምንል ከሆነ አንተ እኮ በኋላ የትጥቅ ትግልን አልደግፍም እኮ ትላለህ፣ ሰላማዊ ትግልን ነው የምደግፈው ትላለህ። ሰላማዊ ትግል እኮ የሞራል ከፍታ ይዘህ በሞራል በልጠህ የምታደርገው ትግል እኮ ነው። እንዲህ አይነት ትግል ከእብድ ጋር አይደረግም። አይ ምንለውን ነገር እንደ መፍትሄ የምናቀርበውን ነገር እንዲህ አይነት ድምዳሜዎች ትርጉም ያሳጡታል። ችግሩን በውይይት ነው መፍታት የሚያስፈልገው፣ በድርድር ነው መፍታት የሚያስፈልገው። በራስ አንተ እንኳን እንዳልከው ይቅርታ መጠየቅ አለበት ብለህ በኋላ ላይ ማነሳው ነው። እንደዛ ሁሉ ላልከው ነገር ይሄ ሊመጣ የሚችለው እብድ ካልሆነ፣ እብድ ከሆነ ይሄንን ሁሉ ትርጉም ያጣል። ትልቅ ድምዳሜ ነው። መጀመሪያ የጤናውን ጉዳይ ላይ ነው መግባባት ያለ። እኔ ማለስማማባቸው ትልልቅ ድምዳሜዎች ናቸው። ለክርክር የማይመቹም እንዳልኩ ግልጽም አይደለም። ከዚህ ውጪ ልክም አይደሉም እነዚህ ድምዳሜዎች። ይሄ ማለት ፈጽሞ እሱ ምንም ነገር ማድረግ የለበትም፣ ምንም አይነት ጥሩ ነገር የለውም፣ ምንም አይነት በጎ ነገር የለውም እንደማለት። this is ጭፍን የሆነ ተቃውሞ፣ ጭፍን የሆነ ተቃውሞ። ሰው በምንም ነገር ፍጹም አይደለም፣ በክፋትም ነው የምላቸው። በበጎነት በክፋትም ሰው ፍጹም ክፉ አይደለም። ነገሩን በሚዛን ማየት ያስፈልጋል፣ በልኩ ማየት ያስፈልጋል።
ፖለቲካ እንደዛ ነው የሚሰራው። ጭፍን ያለ እንትን ከያዝክ ያንተም ሌላ ጫፍ ላይ ነው ልትሆን የምትችለው። ሌላው ጫፍ ላይ ነው። በተቃውሞ ጎራ ያሉት አካላት ምንድን ነው የሚሉት? ከእብድ ጋር ማን ይደራደራል ይሏል። ልክ እኮ ናቸው አንተ በምትለው። በቃ ዘጋኸው። ምንም እዚህ ጋር መከራከር የለም። እብድ ነው ካልከው እውነቱን ነው። ምን ብለህ ትደራደራለህ? በቃ ፖለቲካ የለም እዚህ ጋር፣ ሪዝኒንግ የለም እዚህ ጋር። ልትል የምትችለው ነገር እንዴት ነው? ለምንድን ነው እብድ ያልከው? እና እሱ በሚገልጸው አይነት ነገር አንተ እስከዛ ትለያለህ ወይ ብለህ ነው ትል የምትችለው። አሁን ይሄ እብድ ነው የሚለው ሰው እውነት ለመናገር በሚያቀርባቸው መለኪያዎች እሱ እብድ ነው። አንተ የሌላውን ጤና ስትጠራጠር አንተንም የሚጠራጠር ብዙ አያቀራርብም። የምናወራውም ነገር ትርጉም ያለው አገሪቱን የሚመራት እብድ ነው ካልክ ይሄን መፍትሄ አማራጩ ለማን ነው የምታወራው? ሰላማዊ ትግል ነው የሚያዋጣው? እንዴት አይሄድም? ትልልቅ ድምዳሜ ነው ማለት ጭፍን የሆነ ሌላ ጫፍ ላይ ያለ እብድ ነው ካልክ እንኳን ብሔራዊ ጥቅምን አይደለም ሀገርን ራሱ መስጠትህ ነው ሊገርም የሚገባው። እናም በመሪው አይደለም ማዝነው፣ ለመሪው አላዝንም። እንደውም ለመሪው ሊታዘንለት ነው የሚገባው። እብድ ነው ካልክማ እያንዳንዳችን በራሳችን ነው ማዘን ያለብን፣ በራሳችን ነው ማፈር ያለብን። ለመሪው ማለት ታዝንለት ነው የሚገባው። በምንስ ትጠይቀዋለህ? እንዲፈጽምሃል፣ ጄኖሳይድ ፈጽመሃል፣ ሰው ጨፍጭፈሃል እንዴ አይባልም። ይሄ አንድ ጤነኛ የሆነ ሰው ህግን ያውቃል ለምትለው ሰው ተጠያቂነት እንዳለ እገነዘባል ለምትለው ሰው የምትናገረው ነገር ነው። ይሄ በዚህ የምትዳኘው እንደዛ አይነት ሰው ነው። ይሄ ስህተት ነው፣ ስህተት ነው። ከዛ ውጭ እንዳልኩትኝ ነው ጠቅላይ ሚኒስትሩን በሚመለከት ያለን ግንዛቤ የተሳሳተ በጣም እብድ ናቸው፣ ደካማ ናቸው ምናምን በጣም የተሳሳተ ከምንላቸው በተቃራኒ ናቸው። መሬት ላይ ያለው ሀቅ የሚያሳየው እሱ ነው። እሳቸውን ደካማ ካልክ፣ እውቀት አልባ ካልክ፣ እሳቸውን እብድ ካልክ ሌላው የፖለቲካ ልሂቅ ምን ሊባል ነው? ይሄን እንኳን የመባል እድል አያገኝም። ይሄን የመባል እድል አያገኝም። አመጣጣቸውንም ስታይ፣ ስልጣን ላይ የቆዩበትንም መንገድ ስታይ የሚያውቁት ነገር አለ። ስማርት የሆኑበት ነገር አለ። ይህን መገንዘብ የሚያስፈልግ ይመስለኛል። ትግል ስታደርግ በትክክል የምትታገለውን አካል ማወቅ ያስፈልጋል። ካልሆነ የውድቀት መጀመሪያው ከዛ ይጀምራል። አጉል ማናናቅ፣ አጉል መሳደብ እውቀት አይደለም። ይሄ እውቀት አይደለም። እውነት እንነጋገር ከተባለ ከሞራል አንጻር ራሱ ሞራላዊም አይደለም። ከ120 እስከ 150 ሚሊዮን የሚጠጋን ህዝብ በፈቃዱም ባይሆን ግን የሚመሩን መሪ በዚህ ደረጃ መግለጽ እብድ ማለት ስርዓትም አይደለም፣ ስርዓትም አይደለም። ይሄ መስተካከል ያለበት ነው። ብዙዎቹ ሲሉ ትሰማለሁ፣ ታዘባለሁ። ሐሳብ ሲደርቅ የሚመጣ ጉዳይ ነው።
ሀሳብ ሲጠፋ የሚመጣ ጉዳይ ነው። ሀሳብ ካለ በሀሳብ ማለት ነው እንጂ እብድ ምናምን ካልክ በቃ እዚህ ጋር እኮ እናቆማለን። ከዚህ በኋላ ማብራትም ላያስፈልግ ይችላል። ባይሆን እዚች ላይ አንድ አስተያየት ልስጥ። ከዛ ውጪ በአብዛኛው ቲች ምክንያታዊ እንደሆን አምናለሁኝ። ምክንያታዊ ሰው እንደዚህ አይነት ጫፍ የረገጠ ተቆሞ አያራምድም። ነገሩን በሚዛን ማየት ይጠበቅበታል። በሚዛን እና ለድምዳሜዎቹም ደግሞ ምክንያት ጭምር ማቅረብ ይጠበቅበታል። ከልቡ ሳያምን ለማታለልና የውስጥ ተቃውሞን ለመድፈቅ እንደሚሰራ እየታወቀ ነው የሚለው። እዚች ላይ ትንሽ ሀሳብ መስጠት ያስፈልጋል። ይሄ የዋቆ ብቻ ሳይሆን የብዙዎች ሀሳብ ነው። የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊ አቶ አስረስ አሁን ከመግባቴ በፊት ኢንተርቪውን እየሰማሁ ነበር እና አንዱ የሚያነሳው ነገርም ይሄ ነው። ለማታለል ነው። ከልቡ አያምንበትም የሚል ማለት ነው። ጠቅላይ ሚኒስቴሩን ነው እንግዲህ እንደዛ የሚላቸው። ግን ከዛ በፊት በነገራችን ላይ ስለ ባህር በር ስናወራ ስለ ጠቅላይ ሚኒስቴሩ አይደለም የምናወራው፣ ስለ ዶክተር አብይ አህመድ አይደለም የምናወራው። መገንዘብ የሚያስፈልገው ስለ ኢትዮጵያ ነው። ድሮም ይሄንን አጀንዳ የያዝ ነው። አሁንም የምንደግፈው ስለ ኢትዮጵያ ብለን ነው እንጂ ጠቅላይ ሚኒስቴሩ እንዲህ ስለሆኑ ምናምን በሚል አይደለም። እሱም ትንሽ ከግንዛቤ እንዲገባ ብዬ ነው። ዋናው ነገር ግን ከልብ ሳያምኑ የሚለው ነገር የሚያምኑበትን ጠቅላይ ሚኒስቴሩ ከልባቸው ያምኑበታል በዚህ ጉዳይ ላይ። ይህን ዝም ብዬ አይደለም የምለው። የምታስታውሱ ከሆነ የኤርትራው ፕሬዚደንት ኢሳያስ አፈወርቂ የመጡ ጊዜ የሚሊኒየም አዳራሽ ላይ ትልቅ አቀባበል ተደርጎላቸው ሲያወሩ ነበር። የዛን ሰዓት ጠቅላይ ሚኒስቴሩ ስለ ባህር በር አንስተዋል። ንግግራቸውን መልሳችሁ ተመልከቱት። እና ኢሱ ስንደመር አሰብ ምናምን እንደዚህ ሲሉ ነበር። ፕሬዚዳንት ኢሳያስ አፈወርቂም እንደውም አሰብን ብቻ ሲሆን ምጽዋን ሁሉ እንዲያስተዳድር ፈቅጄለታለሁ እስከ ማለት። ያ ማለት በንግግራቸው ውስጥ እንግዲህ በዛን ጊዜ ይሄ የኢፎሪያው ጊዜ ማለት ነው። በጣም የስሜቱ ጊዜ፣ ጠቅላይ ሚኒስቴሩን የሚቃወም ባልነበረበት ጊዜ ማለት ነው። በኮንቨርሴሽናቸው ውስጥ በንግግራቸው ውስጥ የባህር በር ጉዳይ ይነሳ ነበር። ወይ ባህር በር ብለው ይሁን ያንሱት ወይም ደግሞ አክሰስ ቱ ዘ ሲ በሚለው ያንሱት አናቅም እንጂ ነገር ግን ኢትዮጵያ ወደ ባህር የምትቀርብበትን አይነት ሁኔታ ግን ስለ ማውራታቸው አደባባይ ላይ የተናገሩት ነገር የሚገልጽ ነው። አንድ ሁለተኛ በጽሁፎቻቸው ላይ መደመር በሚሉት መጽሐፎቻቸው ላይ በተደጋጋሚ ይገልጿቸዋል። ሶስተኛ ንግግራቸውን እንደዚሁም ደግሞ ድርጊታቸውንም ደግሞ ስታይ ከልብ የያዙት ስለመሆኑ ያሳያል። አሁን የተፈጠረውን ውስጣዊ ቀውስ ለማስቀየር ወይ እሱን ለመድፈቅ ነው እንዳትል ምንም አይነት ተቆሞ በማይነሳበት ጊዜ ያነሱት ነበር። ምንም ያኔ በዛ አይነት መልኩ በሚደገፉበት ጊዜ ሁሉ ያነሱት ነው። ያኔ ምን ለማድረግ ነው የሚያነሱት? ይሄ ለመቀልበስ ነው፣ ለመድፈቅ ነው ውስጥ ላይ ያለውን ነገር የሚለው አልተባበረም ለማለት ከሆነ በግልጽ እኮ ይቻላል፣ ግዴታ አይደለም። አንድ ይሄንን ያዙልኝ። ሁለተኛ ነገር የባህር በር ጉዳይ ማለት የባህር በር ጉዳይን አጀንዳ አድርገህ ማንሳት ማለት እንዳልኩት የነብር ጭራን እንደመያዝ አትለቅም።
ልክ የባህር በር ጉዳይን ስታነሳ ወዳጅም ጠላትም ይነቃል። ኢትዮጵያ ከባህር በር ተገፍታ ላንድ ሎክድ የሆነች አገር እንድትሆን የተደረገው በዲዛይን ነው፣ ታስቦበት ነው። ታሪካዊ ጠላቶቻችን የምንጊዜም ፍላጎት ነበር። ልክ ይሄ የባህር በር አጀንዳ ሲነሳ ቀጠናው ላይ የተፈጠረውን አቧራ ማየት በቂ ነው። ለምን የማይመለከታቸው ሀገራት ሁሉ እየመጡ ከየትም ከአውሮፓም ከሩቅ ምስራቅም እየመጡ የጦር ሰፈር የገነቡበት ቦታ ላይ ከባህሩ ጋር ግንኙነት የሌለው አካል በፍጹም የጦር ሰፈር ሊገነባ አይገባም የሚል መግለጫ እስከ መስጠት ድረስ የደፈሩት በዚህ ያልተሾሙ አካላቶች ለምንድን ነው? የነብር ጭራ ነው። ጠላቶችን ያነቃል። ከዛ በኋላ አይለስልት ነው ብለህ የምትተወው ጉዳይ አይደለም። ከማንሳትህ በፊት ትታይ እንደነበረው አትታይም። ከዛ በኋላ ነው የሚባለው። ለኢትዮጵያውያንም ደግሞ ትልቅ ጉዳይ ነው የባህር በር ጉዳይ። ልብ በሉ፣ እየተነሳ ያለው አክሰስ ቱ ዘ ሲ አይደለም፣ የባህር በር ነው። ከባህር ጋር የተገናኘ ኢትዮጵያ ከባህር ጋር መገናኘት አለባት። መሬቷ የኢትዮጵያ መሬት ከባህር ጋር መገናኘት አለበት እንደማለት ነው የባህር በር። ይህ ማለት ለኢትዮጵያውያን ትልቅ አጀንዳ ነው። ትልቅ አጀንዳ፣ ትልቅ ቁጭታችን ነው። ትልቅ ጸጸታችን ነው። ለስልት ብለህ አንስተኸው ከዛ በኋላ ከሰው አእምሮ ውስጥ የምታጠፈው አጀንዳ አይደለም። የነብር ጭራ ነው የምልህ። ለዛ ነው ጠላትህንም ወዳጅህንም የሚያነቅ ነው። ለስልት ብለህ እንደዚህ አይነት ትልቅ አጀንዳን አንስተህ ከዛ በኋላ ደግሞ ተወዋለሁ የምትለው ነገር አይደለም። የባህር በር አጀንዳን ስታነሳ እያልክ ያለሁ በዚህ ለኩኝ ነው። ከዚህ በኋላ የጠቅላይ ሚኒስትር አብይ አህመድ አስተዳደር በኮሪደር ልማት አይመዘንም። ይሄን ካነሳ በኋላ የሚመዘነው የባህር በርን በሚመለከት ምን አመጣ፣ ምን አሳካ ነው። ከዛ በኋላ በኮሪደር ልማት መዝኑኝ፣ በችግኝ መዝኑኝ፣ በሆነ ሪል ስቴቶች መዝኑኝ፣ በሆኑ መናፈሻዎች ለኩኝ፣ አይሰራም። አንስተኸዋል። ይህን አጀንዳ እናሳኳለን ብለሃል። በምንም አይነት ሰበብ ወደኋላ ማለት የለም። ወደኋላ ያልክ ጊዜ ሽንፈት ነው። ወደፊት የሚገጥሙን ነገሮች በሙሉ እንዴት ላልፋቸው እችላለሁ ብለህ አስልተህ መንቀሳቀስ። ይሄ ትልቅ አጀንዳ ነው። ጠላቶችን የሚደነብሩበት፣ የሚረበሹበት፣ ሊያሰናክሉት ከዚህም ከዛ የሚራወጡበት፣ የሚጠራሩበት፣ የሚሰባሰቡበት አጀንዳ ነው። የሆነውም እንደዛ ነው። ኢትዮጵያውያንም በሙሉ ብለው የሚዞሩበት አጀንዳ ነው። ስንቱ ነው የዞረው? ስንቱ ነው የዞረው? እንደኛ ሁሉ ለምንድን ነው የዞር ነው? ትልቅ አጀንዳ እኮ ስለሆነ እኮ ነው። ትልቅ አጀንዳ እኮ ስለሆነ ስለተናገሩት መናገሩ ብቻ እኮ ነው የምልህ። አጀንዳ ማድረጉ ብቻ እኮ ነው የምልህ። ፋይዳውን ተወው፣ አይለቀውም። የማይለቀውን ጭራ ነው የያዘው። ማስረሳት አይቻልም። ይሄ ለስልት ብለህ እውነት ነው የምታነሳው ነገር አለ። የውስጥ ቀውስን ወደ ውጭ ለማስተንፈስ ስትል የምትጠቀማቸው ስልቶች አሉ፣ የምታነሳቸው አጀንዳዎች አሉ። የባህር በር ጉዳይ ግን ለዛ ብለህ የምታነሳው አይደለም።
ለኩኝ በዚህ ነው ያለው። ለጠላት ለወዳጅም ማንቂያ ነው። ለጠላቶቻችንም ከዚህ በላይ አጀንዳ የለም። ይሄን ያነሳ ጊዜ መፍረስ አለብህ። ይሄን ያነሳ ጊዜ መውደቅ አለብህ። የትኛውንም ነገር ያደርጋሉ፣ ከማንም ጋር ይሰራሉ፣ የትኛውንም በር ያንኳኳል። ኢትዮጵያውያንም የትኛውንም አይነት ዋጋ ይከፍል። ዋቆ ትልቅ አጀንዳ ነው የተነሳው። ወደ ውጪ ለማስተንፈስ ሌላ እኮ አጀንዳ እኮ አለ። ከኤርትራ ጋር እኮ ለመዋጋት የግድ የባህር በር እኮ ማንሳት እኮ አያስፈልግም። ከሱዳን ጋር ለመዋጋት ምን ብለህ ትዋጋለህ? እሱም እዛው ውጊያ ላይ ናቸው ያሉት። ከሌላውም ጋር ለመዋጋት የሆነ ሰበብ እኮ አታጣም። ኤርትራማ እንደውም ጭራሽ ገብታብሃለች። በተጨባጭ ታጣቂዎችን ትረዳለች። በተጨባጭ ከታጣቂዎች ጋር ግንኙነት አላት። የያዘችው መሬት አለ። አለቅም የምትለው ነገር አለ። በቂ እኮ ነው እሱን ማንሳት። ለምን የባህር በርን ታነሳለህ? ከልቡ ባይሆን አንደኛ ቅድም እንዳልኩ በደስታው ጊዜ አንድም ተቋሚ ባልነበራቸው ጊዜ ጠቅላይ ሚኒስቴሩ ያነሱት ነበር። በንግግርም በጽሁፍም እንዳልኩም ደግሞ ለስልት ብለህ ብታነሳውና የምጥለው አጀንዳ አይደለም። ተራ አጀንዳ እኮ ነው አንስተህ የምጥለው። በጣም ቁልፍ ጉዳይ ስለዚህ ከልብ ነው። በዚህ ምንም አትጠራጠር። ምንም እኔ በዚህ ደረጃ ባላምን ይህን አጀንዳ መደገፍ አለብን አልልም ነበር። በነገራችን ከልባቸው ይዘውታል ብቻ አይደለም፣ በሳቸው የስልጣን ዘመን የመሳካት እድሉ ሰፊ እንደሆነ ነው የምነግርህ። እዛ ድረስ ነው የማስበው። መያዝ ነው የሚያስፈልገው። የመጀመሪያው ነገር መያዝ ነው። መልቀቅ አማራጭ አይደለም። ለእሳቸው ብቻ እንዳይመስልህ፣ ለእያንዳንዳችን ኢትዮጵያውያን መልቀቅ አማራጭ አይደለም። እንፈርሳለን። እንደ ሀገር እንፈርሳለን ነው ማለት። ይሄን አጀንዳ ከለቀቅን እንደ ሀገር ነው የምንፈርሰው። የእያንዳንዳችን ጉዳይ ነው የሚወሰነው። በዚህ መያዙ ነው የሚበቃው ነው ማለት። የሰርቫይቫል ጉዳይ ነው። የሰው ልጅ በኢንስቲንክት በደመ ነፍስ እንዴት መኖር እንዳለበት ያውቃል። እንዴት ሰርቫይቭ እንደሚያደርግ ያውቃል። ይሄን የነብር ጭራ ይዘናል። ነብሩን መግደል ነው ምርጫችን። መሪውን ወደድ ነውም ጠላ ነውም ተይዟል። የባህር በር ጉዳይ፣ የባህር በር አጀንዳ በኢትዮጵያን ህልውና የሚወስን አጀንዳ ነው። ስለዚህ ጠቅላይ ሚኒስቴሩ እሳቸው ሊይዙት አይገባም። እንዲህ አይነት ክርክር ውስጥ መግባት አያስፈልግም። ኦሬዲ ይዘኸዋል። ወንድ ነህ እየተባልክ እኮ ነው። እስቲና ያህለን እየተባልክ እኮ ነው። ራስን ማሳየት ጉዳይ ነው ይሄ። ለዛ እኮ ነው እኔ በኤኒ ሚንስ እኮ የምልህ፣ በየትኛውም መንገድ እኮ የምልህ እኮ ለዛ ነው። የተሻለውን ግን መርጠህ ማድረግ ነው። በየትኛውም መንገድ ማለት ሁሉንም ማድረግ ማለት አይደለም። አይ ይሄን አማራጭ አናስበውም የምትለው ነገር መኖር የለበትም። ሰላማዊውንም ህጋዊውንም የኃይሉንም አማራጭ አስቀምጠህ ነው የምታስበው። የምታየው በአጭር ጊዜ ውስጥ
አስተማማኝ በሆነ ሁኔታ የቱ ያመጣል? ሁሉንም ትሞክራለህ ማለት አይደለም። በሁሉም መሞከርም ይቻላል። ግን ከዚህ መልስ ብቻ ነው የምትለው ነገር የለም። ሁሉም አማራጭ ጠረጴዛ ላይ መቀመጥ አለበት። የባህር ጉዳይን የባህር በርን በሚመለከት ሁሉም አማራጭ። ስለዚህ ጠቅላይ ሚኒስትሩ ያረክሱታል ምናምን የሚባልም ነገር የህልውና ጉዳይ ዛሬ ልናደርገው አይገባም እንደሚባል ነገር የምታደርገው የያዝከው ጊዜ ነው፣ ያነሳኸው ጊዜ ነው። ነገርኩ። ለኢትዮጵያውያን ደግሞ ካነሳ ነው በቂ ነው፣ ከያዝ ነው በቂ ነው። ይዘውታል፣ አይለቁትም። ከለቀቁት የራሳቸው ህልውና ነው አደጋ ውስጥ የሚገባው፣ የእኛም ጭምር። ለራሳችንም ስንል ነው። ብዙ ፋይዳ እኮ ነው ያለው። ስለ ጥቅሙ እኮ አይደለም እኮ ማውራት የምፈልገው፣ ከእያንዳንዳችን ጋር የተያያዘ ከኢትዮጵያዊ ማንነታችን ጋር የተያያዘ መልቀቅ አማራጭ አይደለም። አሁን ይዘሃል፣ ነብሩን መግደል ነው። መግደል ነው ስልህ ነብሩን አጀንዳውን ማስፈጸም። ለቃለሁ ግን ካልክ ነብሩ ይበልሃል፣ አንተ አትኖርም። የምንመርጥበት ምናምን አይነት ነገር አይደለም። ወቅት የምንመርጥበት አይደለም። ተነስቷል፣ ወደድንም ጠላን ተነስቷል። እመነኝ፣ ይሄ ጉዳይ ወደፊት ሲገፋ ኢትዮጵያውያን እንዴት ሪአክት እንደሚያደርጉ ምንም ይችን ታክል ጥርጥር ኖሮኝ አያውቅም። አሁን ነው። ለዚያውም ይሄንን መንግስት ስለምንጠራጠረው ነው። ደሞ ቢቶስ ደሞ እንትን ቢልስ እያለን ነው እንጂማ መመለስ የማንችልበት ርቀት ላይ የደረስን ጊዜ ኢትዮጵያንን ያኔ ታያቸዋለን። ከልብም ይዘውታል። ከልብ ለማስመሰል አይደለም። አንዳንዶች ጠቅላይ ሚኒስትሩን አጀንዳ ለማስቀየር ምናምን የሚሉት አንተባበርም ለማለት ነው። ግን የግድ ተባበሩ ያላቸውም የለም። እውነቱን ስነግረህ እኔ ይሄንን አጀንዳ ሲይዝ እኔ ይሄንን ጉዳይ መተባበር አለብኝ ብዬ ስዋስብ እንዳልኩ ከልባቸው እንዲያዙት አመኘ። አንድ ሁለተኛ እንደሚያሳኩት ደግሞ በደንብ እድሉ ሰፍቶ ሊያሳኩት የሚችሉበት እድል እንዳለ አስቤ የዚህ ታሪክ አካል ለመሆን ስል የዚህ ታሪክ አካል ለመሆን ስል ነው ማድረገው። ማን ነበር ምን ሲል የነበረው በሚባልበት ጊዜ ይሄ እንዲሳካ እንዲህ ሲሉ ነበር ከሚባሉት ውስጥ አንዱ ለመሆን ስል ነው። ነገርኩ። ከያዝነው ይሆናል። ሊሆን ነገር ትዝብት ውስጥ መውደቅ በፍጹም አያስፈልግም። ኢትዮ ሰላም